غيرنا شيح عمت 100 عمت ندحرج نملسو زبل هاجر كنمسرتينا إلنا خنوسنا لنا ሀገር ምህናጽ ግን እዚህ አይኮነትም ወይዚ አምስጋር ሰላም ጤና ይስጥልን ውድ የመረጃ የዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ ለለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል በአማራና በትግራይ አዋሳኝ ራያ አካባቢ የጦርነት ዝግጅት እየተደረገ መሆኑን ተጠቁሟል በዜና ትንታኔያችን አካተነዋል የትግራይ የተወረረ መሬት እናስመልሳለን ሲል የህወሓት አርሚ 33 አመራሮች ገልጸዋል በዜና ጥንቅራችን አካተነዋል ቆይታችሁ የምትሰሙት ይሆናል በቦምብ ፍንዳታ የሶስት ተማሪዎች ህይወት አለፈ በምን ጉዳይ የሚለው የዜና ጥንቅራችን በሰፊው አካተውታል ጅቡቲ የነዳጅ ማጠራቀሚያ ዲፖ ለመገንባት ኢትዮጵያ የፋይናንስ ድጋፍ እየጠበቀኝ መሆኑን አስታውቃለች በዜና ጥንቅራችን አንዱ አካል ነው ቆይታችሁ የምትሰሙት ይሆናል በአሜሪካ ሰማይ ላይ የፈነዳው ተወርዋሪ ኮከብ በርካታ ግዛቶች የሚገኙና የሚኖሩ ቤተሰብ መኖሪያ ቤቶች አናወጠ 300 ቶን ቲኤንቲ ፈንጅ ጋር እኩል የሆነው ኃይል ያመነጫ ተወርዋሪ ኮከብ የሜትሮን በሰሜን ምስራቅ አሜሪካ ሰማይ ላይ መፈንዳቱን የሀገሪቱ የህዋ ምርምር ተቋም ናሳ አስታውቋል ክስተቱን ተከትሎ የተፈጠረው ከፍተኛ የድንጋጤ ማዕበል ሾክዌቭ በርካታ ግዛቶች የሚገኙ መኖሪያ ቤቶች ተንቀጥቅጠዋል በዜና ጥንቅራችን አካተነዋል ዋይት ሃውስ የአሜሪካው ፕሬዝዳንት ትራምፕ ቤተ መንግስት አሊያንስ ወይ ባዕድና የውጭ ዜጎች የተባሉ ሰነድ የሌላቸው ስደተኞች የሚያሳይ ካርታ የያዘ ድረገጽ ይፋ አድርገዋል በዜና ጥንቅራችን የምንመለከተው ይሆናል ትግራይን ከኢትዮጵያ ለመገንጠል ጊዜ ነው አሁን ነው ሲሉ ሜጀር ጄኔራል ክንፈዳኛው ገልጸውታል በዚህም በዜና ጥንቅራችን የምንመለከተው ይሆናል ከኤርትራ ወደ ትግራይ ነዳጅ መግባት ጀመረ በፌደራል መንግስት ወደ ትግራይ ለረጅም ጊዜ የዘለቀ ነዳጅ እገታ ወይም እገዳ በበርካታ የሰብአዊና ኢኮኖሚያዊ ቀውሶች አስከትሎ እንደነበር ይታመናል አሁን ግን ከኤርትራ ወደ ትግራይ ነዳጅ መግባቱን እየተገለጸ ነው በዜና ጥንቅራችን አካተናል ቆይታቸው የምትሰሙት ይሆናል የአርሴራል ዋንጫ በላ ብሎ የሚጨፍር ባለስልጣን አባረራለሁ ሲሉ ፕሬዝዳንት ዩዌሪ ሙሴቬኒ ገለጹ የዩጋንዳው ፕሬዝዳንት ዩዌሪ ሙሴቬኒ የህዝብ ችግር ወደ ጎን ትተው አውሮፓ እግር ኳስ ክለብ አርሴናል ስኬት የሚጨፍሩ የመንግስት ባለስልጣን ከስልጣን እንደሚያባረሩ አስጠንቅቀዋል ፕሬዝዳንቱ በቁጭት የተናገሩትን በዜና ጥንቅራችን አካተናል ቆይታቸው የምትሰሙት ይሆናል እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል ቤተሰብ ለመሆን ላይክ ሼር ሰብስክራይብ ማድረግዎን እንዳይረሱ ወደ መጀመሪያው የዜና ትንታኔያችን ስናልፍ የትግራይን የተወረረ መሬት እናስመልሳለን ሲል የህዝባዊ ወያኔ ሓርነት ትግራይ ህወሓት አርሚ 33 አመራሮች ተናገሩ ራሱን የትግራይ መከላከያ ኃይል TDF ብሎ የሚጠራው የህወሓት አካል በሆነው አርሚ 33 በ3 ሳምንታት ስልጠና ሲከታተሉ የነበረ አባላቱን እንዳስመረቀ አሳውቋል በመረቃ ስነ ስርዓቱ ላይ የተገኙት የአርሚ አመራሮች እንደገለጹት ይህ ስልጠና የትግራይ የተወረረ ሉዓላዊ መሬት ለማስመለስ የተፈናቀሉ ዜጎች ወደ ቀያቸው ለመመለስ በወረራ ስር የሚገኙ ወገኖች ነፃ ለማውጣት የሚደረግ ትልቅ አቅም የሚገነባ ነው ማለታቸውን ከትግረኛ በዘገባበት ለማግኘት ችለናል ትናንት እነዚህ ገጾች እንደተዘገበው ከሆነ በአማራና በትግራይ አዋሳኝ አካባቢ የጦር ዝግጅት ተጣጥፎ መቀጠሉን በስፋት እየተናገረ ነው በአማራና በትግራይ አዋሳኝ ራያ አካባቢ የጦር ዝግጅት እየተደረገ መሆኑን ተጠቁሞ በራያ አላማጣ አዋሳኝ መሆኒ ጨርጨርና ዋጃ በተባሉ አካባቢ ህወሓት የጦር ዝግጅቱንና ወታደራዊ እንቅስቃሴ እያደረገ መሆኑን ከስፍራው የደረሱ መረጃ መለክተዋል የመረጃ ምንጮች እንደጠቆሙት ህወሓት ታጣቂ ከመሆኒ ተነስተው ወደ ጨርጨር መስመር የሰርጎ ገብ እንቅስቃሴ እያደረጉ ይገኛሉ በምዕራብ የዋጃ ግንባርና ከደቡብ አቅጣጫ ወደ ጨርጨርና ዋጃ መስመሮች ኃይል እያስጠጉ ይገኛሉ ተብሏል ታጣቂ ቡድኖች ከመሆኑና ከሜጌላና ከዋጃ በሶስት አቅጣጫ ተንኮሳ ሊፈጽሙ እንደሚችል እየተነገረ ይገኛል ግጭቱ ከተቀሰቀሰ የተሳታፊ አካላት ቁጥር እየጨመረ መሆኑን ተጠቁሟል ከሰሞኑ ከትግራይ ክልል ሰፊ ወታደራዊ አፈሳ እየተካሄደ መሆኑን የሚጠቁም መረጃ እየወጡ መሆናቸውን ይታወሳል ከኢትዮጵያ ለመገንጠል ጊዜው አሁን ነው ሲሉ ሜጀር ጄኔራል ክንፈዳኛው ገለጹ ትግራይን ከኢትዮጵያ የምትገነጠልበትና አገርነቷን የምታወጅበት ጊዜው አሁን ነው ሲሉ ጄኔራሉ ተደመጡ ከዓመታት በፊት በሜቴክ ተቋማት ውስጥ በቢሊዮን የሚቆጠሩ ገንዘብ በመዝረፍ ታስረው ከነበሩትና በሸዋ ስንዴ የማትለማ ሀገር ትግራይን እንፈጥራለን በሚል ንግግራቸው የሚታወሱት ጄኔራል ክንፈዳኛው ዛሬ ስለ ትግራይ ሀገር መሆን እያቀነቀኑ ተከስተዋል ጊዜው አሁን ነው ሲሉም ስለ ሻቢያን በሰፊው ተናግረዋል ትግራይ ከኢትዮጵያ ተገንጥላ ሀገር እናደርጋታለን የሚሉት
አነጋጋሪ አቋማቸው የሚታወቁት ሜጀር ጄኔራል ክንፈ ዳኘው ዛሬ የትግራይ ህዝብ የኤርትራን ፈለግ መከተል አለባት ብለው ብቅ ብለዋል። ከእስር ተፈተው መቀሌ ከገቡ በኋላ ትግራይ መገንጠል አበክረው እያቀነቀሉ የሚገኙት ጄኔራሉ ጊዜው አሁን ነው ብለዋል። ትግራይ ከኢትዮጵያ ጋር ለመቀጠል የምትችልበት ጊዜ አብቅቷል ያሉት ጄኔራሉ ህወሓት መራሹ የመመከት ትግራይን ሀገር ለማዋለድ መጠበቅ አለብን ሲሉ ተደምጠዋል። ከዚህ ቀደምም ትግራይ ሀገር የመሆን አቋማቸውን ለማንጸባረቅ ኢትዮጵያ በሽታ ነው ያሉት ጄኔራሉ ዛሬ ደግሞ የመወሰኛው ጊዜ አሁን ነው ማለታቸው እያነጋገረ ነው። ጄኔራሉ መወሰኛው ጊዜ አሁን ነው ያሉት ህወሓት ትግራይ ራስ በራስ የመወሰን መብት ለማስከበር ትግራይ ላይ የሚል ወቅት ነው። ኤርትራ ነጻ ሀገር መሆኗን ለትግራይ ምሳሌ መሆን እንዳለባት ሲናገሩ ተደምጠዋል። ሻዕቢያ ደርግን ታግሎ የኤርትራን ህዝብ ነጻ አውጥቷል ሲሉ የሚቀጥሉት ጄኔራሉ አሁን ዶክተር ደብረጽዮን ገብረ ሚካኤል የሚመራው ቡድን የትግራይ ሀገርን ማረጋገጥ አለበት በሚል ይመክራል። ኤርትራ ነጻ ወይስ ባርነት የሚለው ህዝብ ወሳኙ የሻዕቢያ ትግል ውጤት መሆኑን ገልጸው ትግራይ በተመሳሳይ መንገድ ራሷን ነጻ ለማውጣት መወሰን አለባት በሚል ጥሪ አቅርበዋል። ከኤርትራ ወደ ትግራይ ነዳጅ መግባት ጀመረ። ከፌዴራል መንግስት ጋር በትግራይ ለረጅም ጊዜ የዘለቀው ነዳጅ እገዳ በርካታ የሰብአዊና ኢኮኖሚ ቀውሶች አስከትሎ እንደነበር ይታወሳል። ጠቅላይ ሚኒስትር አብይ አህመድ አስተዳደር ወደ ትግራይ የሚገቡ ነዳጅ አቅርቦት መጠናቸው እንዲቀንሱ ወይም ደግሞ ሙሉ በሙሉ እንዲቆሙ በማድረግ የቀድሞ የጊዜያዊ አስተዳደሩም ሆነ አሁን ላይ ያለው በዶክተር ደብረጽዮን ገብረ ሚካኤል የሚመራው የትግራይ ክልል መንግስት ከፍተኛ ቅሬታ ሲያሰሙ ቆይተዋል። ይህ የነዳጅ እገዳ በክልል ውስጥ ያለው እንቅስቃሴ ማስተጓጎል፣ የሕክምናና የትራንስፖርት የዕለት ተዕለት ኑሮ በእጅጉ አጎሳቅሎ እንደነበር አይካድም። ይሁን እንጂ ሁኔታዎችን ለመቀየር በሚል በተወሰደ አዲስ እርምጃ በትናንትናው ዕለት ከኤርትራ በኩል ወደ ትግራይ ነዳጅ መግባት መጀመሩን ትልቅ አጀንዳ ሆኖ ተነስቷል። አሁን የወጡ መረጃ እንደሚያሳዩ ከሆነ ነዳጁ በአሰብ ወደብ ተነስቶ አዲ አዳሩና በተባለ የትግራይ ኤርትራ ድንበር ከተማ የገባ ሲሆን ከዚህ ወደ ሌሎች የትግራይ ክልሎች ከተማ መሸጋገር ጀምሯል ተብሏል። ይህ አዲስ የነዳጅ መስመር ለክልሉ እፎይታ እንደሚሰጥ፣ የዕለት ተዕለት እንቅስቃሴ እንደሚያቀላጥፍም ይጠበቃል። በጎንደር ዩኒቨርሲቲ ጤና ሳይንስ ኮሌጅ ግቢ ውስጥ ትናንት ምሽት 2 ሰዓት ተኩል ገደማ በደረሰ የቦምብ ፍንዳታ 3 ተማሪዎች ህይወት ማለፉን የሆስፒታል ጤና ባለሙያዎች አስታውቋል። አደጋ የደረሰው ተማሪዎች ተሰብስበው አርሴናልና ፒኤስጂ ቻምፒዮንስ ሊግ ፍጻሜ ጨዋታ ለመከታተል በነበሩበት ወቅት መሆኑ ታውቋል። ጥቃቱ የአንድ ተማሪ ድንገተኛ ክፍል እንደደረሰ ሲያልፍ፣ ሁለቱ ደግሞ ኦፕሬሽን ክፍል ውስጥ መሞታቸው ተረጋግጧል። ከዚህም በተጨማሪ ከ20 በላይ የሚሆኑ ተማሪዎች በአደገኛ ክፉኛ ተጎድተው ዩኒቨርሲቲ ሆስፒታል ሕክምና ክትትል እየተደረገላቸው ይገኛል። ፖሊስ ወደ ካምፓስ በመግባት ፍንዳታው መንስኤ ጥቃቱ የፈጸሙ አካላት ማጣራት ላይ ሲሆን በአሁኑ ወቅት በካምፓስ ውስጥ አንጻራዊ መረጋጋት፣ የሀዘን ድባብ ሰፍኖ እንደሚገኝ ተገልጿል። የነዳጅ ማጠራቀሚያ ዲፖ ለመገንባት የኢትዮጵያ ፋይናንስ ድጋፍ እየጠበቀች መሆኑን አስታወቀች። ባለስልጣኑ ሰብሳቢ አቡበከር ሃዲ ኡመር ተቋማቸው ከኢትዮጵያ ኢንቨስትመንት ሆልዲንግ ጋር ድርድር እያደረገች እንደሚገኝ ለሀገር ውስጥ የግል ሚዲያ ገልጸዋል። የነዳጅ ማከማቻው ከኢትዮጵያ ጅቡቲ ባቡር መስመር 13 ኪሎ ሜትር ርቀት ላይ ይገነባል ተብሎ እንደሚጠበቅ ተመላክቷል። ኢትዮጵያ እየተጠቀመችበት ያለው ሆራይዘን ተርሚናል አቅሙ ሙሉ በሙላት ተከትሎ ኢትዮጵያ ኢንቨስትመንት ሆልዲንግ ጅቡቲ ውስጥ ነዳጅ ማጠራቀሚያ ለመገንባት 10 ሄክታር መሬት መጠየቁ የሚታወስ ነው። ጅቡቲ በአፍሪካ ቀንድ በምስራቅ አፍሪካ ቁልፍ ኢነርጂ ማከፋፈያ መናኸሪያ ያደርጋል ተባለው $160 ሚሊዮን ሁለገብ የነዳጅ ማከማቻ ማዕከል በስልታዊ የጃርጆግ ኮሪደር ልትገነባ እንደሆነ ከዚህ በፊት ተዘግቧል። አርሴናል ዋንጫ ተብሎ የሚጨፍር ባለስልጣን አባረራለሁ አሉ ፕሬዝዳንት ዩዌሪ ሙሴቬኒ። የህዝብ ችግር ይቀርፋሉ፣ ከድህነት ያወጣሉ ብሎ የኮሸመቁት ሚኒስተር እንዴት ለአርሴናል ሲዘል ይውላል? ህዝቡ የሚበላው አጥቶ እያለ እኛ ስለ አውሮፓ ክለብ መጨፈር አንችልም? የእናንተ ሰዎች በዚህ ደረጃ በድህነት ውስጥ እየኖሩ ነው። እናንተ ግን አርሴናል እያላላችሁ እንዴት ነው የምትጮሁት? አላውቅም ብለዋል። እኒህ የራሳችሁ ወገኖች በድህነት ውስጥ እየኖሩ እናንተ ግን የሌሎች ክለቦች ለማየት ዓለም ዙሪያ ትንከራተታላችሁ። አንድ ባለስልጣን ጭራሽ አርሴናል ዋንጫ መብላቱን ለህዝብ የደስታ መልእክት እንዲያስተላልፍ ጠይቀኝ ነበር ያለ ሙሴቬኒ ጥያቄው ውድቅ ማድረጋቸውን ገልጸው ማንኛውም ባለስልጣን ክለቡ መደገፍ ቢችልም ከምንም በላይ ግን ቀደም የህዝቡን ደህንነት ማሸነፍ እንዳለበት፣ ይህንን የማያደርግ እንደማይታገሱ አሳስበዋል። ዋይት ሃውስ የአሜሪካው ፕሬዝዳንት ቤተ መንግስት አሊያንስ ባዕድና የውጭ ዜጎች የተባሉት ሰነድ የሌላቸው ስደተኞች የሚያሳይ ካርታ ያዘ ድረገጽ ይፋ አድርጓል። ዘኤክስ ፋይልስ በተሰኘው የቴሌቪዥን ተከታታይ ድራማ ሙዚቃ ጋር የተቀነባበረው ይህ ገጽ የአሜሪካ ባለስልጣን በመካከለኛው ስለሚኖሩትና አብረው ስለተገባቡት ባዕድ እውነት ለብዙ 10 ዓመታት ደብቀው ሲል ይሞግታል። ድረገጹ እነዚህ ትናንሽ አረንጓዴ ፍጥረታት አይደሉም፣ እነዚህ
በጨለማ ተገን በማድረግ ሀገራቸውን የወረሩ በሚሊዮን የሚቆጠሩ ህገወጥ ስደተኞች ናቸው ሲሉ ገልጸውታል። አሜሪካ በሰማይ ላይ ፈነዳው ተወርዋሪ ኮከብ በርካታ ግዛቶች ላይ የመኖሪያ ቤቶችን አናወጠ። ናሳ ባወጣው መግለጫ መነሻነቱን ከህዋ የሆነ ይህ አካል በሰዓታት በአማካኝ 1120 ኪሎ ሜትር በሆነ እጅግ ከፍተኛ ፍጥነት ወደ ምድር ከባቢ አየር ከገባ በኋላ በማንቼስቴርስ እና በኒው ሃምፐር ቫየር ግዛቶች ከፍተኛ አየር ክልል ላይ ፈንድቷል። በአየር ላይ የተከሰተው የዚህ ፍንዳታ እምቅ ኃይል በከፍተኛ ድምፅ ቦምብና ምድር ንዝረት ያስከተለ ሲሆን በአካባቢው የሚኖሩ ነዋሪ ድንጋጤ ማዕበሉ በተለያዩ ማህበረሰቦች በግልጽ እንደተሰማቸው ገልጸዋል። ይህን እማኞች ድንገተኛና አስፈሪ የፍንዳታ ድምፅ መስማታቸውን ሲያረጋግጡ፣ ሌሎች ደግሞ ፍንዳታው ባስከተለው ንዝረት የመስኮት መስተዋቶች መርገብገባቸውን፣ ህንፃዎች መናወጣቸውን ተናግረዋል። የደግ ጊዜ ኃላፊው እንደገለጹት የህዋ አካል መሬት ላይ ሳይነካ አየር ላይ በመመታቱ ምክንያት ሊደርስ የሚችለውን የቀጥታ ግጭት አደጋ ማስቀረት ችሏል። ክስተቱ ሳቢያ እስካሁን የደረሰ የሰው አካልም ጉዳትም ሆነ ከፍተኛ ንብረት ውድመት አለመኖሩን ባለስልጣን አክለው ገልጸዋል። ይህ በሰሜን ምስራቅ ዩናይትድ ስቴትስ ሰማይ ላይ በአጭር ጊዜ በተከሰተው ያልተለመደ ክስተት ጥቃቱ የህዋ አካላት እንኳ በከፍተኛ ፍጥነት ወደ ከባቢው አየር በሚገቡበት ወቅት ሊያስከትል የሚችል ግዙፍ ኃይል መጠን የሚያሳይ መሆኑን ተመራማሪዎች